የጋሞ ጨንቻ ክለብ ተጫዋቾች፣ ኮቺንግ ስታፍ፣ ደጋፊዎች፣ ባለሙያዎች በልዩ ልዩ መስክ ክለቡን እየደገፋችሁ እስካሁን ድረስ የቆያችሁ በሙሉ በክልላችን ሶስተኛ ተወካይ የሆነው ጋሞ ጨንቻ እግር ኳስ ክለብ ወደ ፕሪሚየር ሊግ በመግባቱ የተሰማኝን ታላቅ ደስታ በራሴና በወላይታ ዞን አስተዳደር ስም እንዲገልጽ ይፈቀድልኝ። አሹ ፋይተታ አሹ ጎዳይን ተነማደስ ኑናራ ዲያጌ ባጦኒያጋ ሰሎይነ ሳይ አዮ ጎኞባ እናመሰግናለን። ሁሌ በአሸናፊነት እንድንወጣ ብርታትና አቅም የሆነን ፈጣሪያችን እግዚአብሔር የተመሰገነ ይሁን። ስለ እናንተ እግዚአብሔርን እናመሰግናለን። ደቡብ ኢትዮጵያ በሁሉም ስፖርት መስክ የማይነጥፍ ፖቴንሻል ያለው አካባቢ መሆኑን ስላስመሰከራችሁ ከዚህ በኋላ አርባ ምንጭ ከነማ፣ ወላይታ ዲቻ ብቻ ሳይሆን ጋሞ ጨንቻም የዚህ የፕሪሚየር ሊግ ድምቀት ስለምትሆኑ በኢትዮጵያ ፕሪሚየር ሊግ ውስጥ ካሉ 12 ክልሎች ውስጥ 3ቱ የሚገኘው በደቡብ ኢትዮጵያ ክልል ጸጋ ያለን አቅም ያለን በብዙ ለሌሎች የምንተርፍ በእርግጠኝነት ኢትዮጵያ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ አብዛኛው የደቡብ ልጆች ናቸው። በዚህ ደስ ሊለን ይገባል። የአርባ ምንጭ የዲቻ ቤት ያደጉ ፕሪሚየር ሊግ ኢትዮጵያ ብሔራዊ ቡድን ውስጥ የሚጫወቱ በርካታ ተጫዋቾች የሚወጡበት አካባቢ ስለሆነ ታሪካችንም ይሄን ስለሚያሳየን በእውነት እጅግ ኮርተንባቸዋል። በድጋሚ እንኳን ደስ አላችሁ። ደስ ብሎኛል። እኔ ያው ዲቻና አርባ ምንጭ ድሮም ቤተሰብ ነበረን። ደርቢ ያገኘን ሌላ ደርቢም ስላገኘን ደስ ብሎኛል። ሜዳ ውስጥ እንበሻቀሻለን፣ ግን ከሜዳ ውጪ አንድ ስለሆነ ደስ ብሎኛል። እኔ ጨዋታውን እንግዲህ በስልክ ስከታተል ነበረ። በግሌ ብዙ ደጋፊዎችም አሉ። ምክንያቱም ክልላችንን የሚያስጠራ ሶስተኛው ክለብ ስለሆነ ዋንጫውን እንዲያነሳ ምኞት ስለነበረ በፕሪሚየር ሊጉም ስትቀላቀሉ ደስታችንን ገልጸናል። በጣም ተጋድሎ አድርጋችኋል። ከፍ ያለ ትግል እንዳለ 90 ደቂቃ ሙሉ ስትታገሉ የነበሩት ስፖርት ክለብ ከሚለው ፊት ለፊት ያለውን ትልቁን ሕዝብ ጋሞን አስቀድማችሁ ትልቁን ጨንቻን ያስቀደማችሁበት ተጋድሎ መሆኑን ነው ያየውበትና ኳስ ደግሞ የምትችሉትን እስከ መጨረሻው ትልቁን ታላቁን ሕዝብ አክብራችሁ ያሳያችሁ ትግል እጅግ በጣም የሚያስመሰግን ነው። ዋንጫ ደግሞ በሪጎሬ ቢመጣም ባይመጣም ምንም ችግር የለም። ቀጣይ ላይ በፕሪሚየር ሊግ ደግሞ ከፍ ያለ ውጤት ይመጣል። ለዛሬው ደግሞ ወደ ፕሪሚየር ሊግ ከፍ ብላችሁ መታየታችሁ እጅግ በጣም አስደስቶናልና አንዴ ለራሳችሁ ላሳያችሁ
የበለጠ እንገልጻለን። በሶሻል ሚዲያ በሚደረግ በዚህ በጽንፈኛው ሶሻል ሚዲያ ሁለቱን ህዝቦች ለማጋጨት በሚደረጉ ጥረቶች የኛ አብሮነት የኛ አንድነት በዚህ አይሸርሸርም። ከአባቶች ጀምሮ የመጣ የቆየ ማንነት ያለን ሁለት ህዝቦች ነን። ስለዚህ ለነዚህ አይነት አፍራሽ ኃይሎች ጆሮ ሳንሰጥ የጠነከረ የቆየ አብሮነታችን በጠነከረ አለት ላይ የቆምን ህዝቦች በጋራ አንድ ክልል የመሰረትን ሰዎች እዝም እዛም የሚወረውሩ የብሽሽቅ ፖለቲካዎችን አልፈን ከፍ ብለን ከዛ የምንታይ ህዝቦች ነው። ይሄ የሶሻል ሚዲያ ብሽሽቅ ሁለቱን ህዝቦችን አይወክልም። እናውቃለን፣ እናያለን፣ እንሰማለን። ስለዚህ አቅማችን አውጥተን አንዳችን ለአንዳችን ቆመን የአንዳችን ጉዳት የሌላውን ጉዳት መሆኑን ተረተን በጋራ መቆም ያስፈልጋል። አብሮነት ይጠናክራል፣ አብሮነት ይለመልማል። ቀጣይ ለፕሪሚየር ሊግ በምታደርጉት ዝግጅት እኛም ዲቻ ስፖርት ክለብ ወደ አርባ ምንጭ መተን የወዳጅነት ጨዋታ እንዲሁም የአርባ ምንጭና የጋሞ ጨንቻ ስፖርት ክለብ ደግሞ ሶዶ መተው የጋራ ወዳጅነት ጨዋታ አሬንጅ እናደርጋለን። ከሁለቱ ዞን አመራሮች ጋር ይሄን እንሰራለን። ስለዚህ የበለጠ ህዝብ ለህዝብ ትስስራችን እየጨመረ የሚሄድ ነው የሚሆነው ማለት ነው። ስለዚህ በጣም ደስ ብሎናል። የወላይታ ህዝብ ሁሌም ከጎናችሁ ነው። ሁሌ ጊዜ ጥርጣሬ የሚፈጥር ነገር የለም። እንደ ወላይታ ዞን መንግስት ከጎናችሁ ነን። በማንኛውም ጉዳይ ላይ ከፋይናንስ ጀምሮ በማንኛውም ሰዓት ላይ ከጎናችሁ መሆናችንን በዚህ አጋጣሚ ለመግለጽ እወዳለሁ። ከዛ ውጪ ደርቢነት ይኖራል፣ ፉክክር ስለሆነ ደርብነታችን ወደ ግጭት የሚያመራ ወደ ብሽሽቅ የሚያወራ ሳይሆን በደንብ ለተጫወተው ለየትኛው ክለብ ደግፈን ደጋፊዎቻችን በሰላም ከዚህ በፊት የተለመዱ ነገሮች አሉ፣ እሱን ቀርፈን አብሮነታችን የበለጠ ከፍ የምናደርግበት የከፍታ ዘመን ከፊታችን እየመጣ ነው። ስለዚህ መበርታት ያስፈልጋል። የመጀመሪያውን ዓላማ አሳክታችኋል። ኢትዮጵያ ፕሪሚየር ሊግ ለመሳተፍ ባይዘወይ በጣም ከፍ ያለ ስለ ንቦና ይጠይቃል። ያለፋችሁበትን ውጣ ውረዶችን እናውቃለን። ወደ ፕሪሚየር ሊግ ለመግባት ያለው ውጣ ውረድ እጅግ በጣም ከፍተኛ ነው። በዛው ልክ ደግሞ ፕሪሚየር ሊግ ላይ መቆየት እጅግ በጣም ፈታኝ ነው ማለት ነው። ስለዚህ ጠንክሮ በመስራት በተጫዋቾች ብርታት ይሄ አሁን ያሳያችሁ በአሰልጣኞች ብርታት ያሳያችሁትን ቀጣይ ፕሪሚየር ሊግ ላይ መድገም አለባቸው። ወላይታ ዲቻ ደጋፊ ነኝ። አሮጌን አራዳ ወክዬ ነው የመጣው። በጣም ደስ ብሎኛል። ጋሞ ጨንቻ ስለገባ በእውነት ደስተኛ ነኝ። በጣም ደስ ብሎኝ ነው የመጣሁት። የሆነ ጉዳይ ነበረ፣ ጉዳይን ትቼ ነው አቀባበል እናድርግ ብሎ ፕሬዝዳንታችን ሲደውል በጣም ደስ ብሎኝ ይሄ ባንዱንም ሁሉንም ላደረግ ክልሉንም ከንቲባውንም እውነት በጣም ነው ማመሰግናቸው። እንደዚህ አቀባበል በጣም ደስ ይላል። አሪፍ ነው፣ ቆንጆ ነው። ሁሉም ደስተኛ። አንድነት መቀጠል አለበት። እነሱ ሲጫወቱ እኛም ከነሱ እንጫወት መደገፍ አለባቸው። አርባ ምንጭም ሲመጣም እንዲህ አቀባበል አድርገን የላክ ነው። ስለዚህ ጨንቻም የኛ ነው። አንድ ክለብ፣ አንድ ቤተሰብ መሆን አለብን። በቃ ከዛ ውጪ እንግዲህ አፕልን ማቀው በጨንቻ ነው። አፕሎች
አዞዎች አሉ። ቀጥሎ ደግሞ የጦና ንብ ብቻ አለ። የ2019 ፕሪሚየር ሊግ እጅግ በጣም የደመቀ እንደሚሆን በጣም ደስተኞች እንደምንሆን ተስፋ አደርጋለሁ። ኳስ ቅድም እንዳያችሁት አይነት ስሜት ነው። ህዝቡ ጋር ህዝቦችም ደግሞ አንድ ነን። እኛ ያለ አስተርጓሚ የምንግባባ ህዝብ ነን። ስለዚህ ወላይታና ጋሞን ለመለየት የተለያዩ ነገሮችን የሚያደርጉትን ጆሮ ሳንሰጥ ህዝቦች መካከል ደግሞ ምንም አይነት ልዩነት እንደሌለን ቅድም ከልብ የመነጨ ደስታን እያሳየን መተናል። ቀጣይም ደግሞ አንድነት አጠናክረን ደርቢ የሚባለውን ትተን ደግሞ መደመርን ደምረን ጨምረን አንድነትን አጠናክረን ኢትዮጵያ በጣም ሰፊ ናት። ወላይታም ሰፊ ናት። ጋሞም ሰፊ ነው። ገና አልተነካም፣ ጅምር ነው። አንድ ለአንድ ከሆንን እጅ ለእጅ ከተያያዘን ብዙ ተአምር መስራት እንችላለንና ፖለቲካውን ትተን አንድነትን አጠናክረን ህዝቦችን አስቀድመን ያለ አስተርጓሚ እንደምንግባባው ተግባብተን ቀጣይ 2019 በውጤት በልማቱም እኛም እንቀጥላለን። ሰላማችን ይቀጥላል። ስፖርት ሰላም ነው፣ ፍቅር ነው። የዛም መገለጫ ስለሆነ ነው። ዛሬ እንግዲህ እንደምታዩት ባለአረንጓዴዎቹ የንቦች ተወካይ የሆኑ የዲቻ ደጋፊዎች አሉና ፈጣሪ አይለየን፣ ሰላም ይስጠን፣ ጤና ይስጠን። እግዚአብሔርን ማመስገን እፈልጋለሁ። ከዛ ባሻገር ወንድም የሆነውን የወላይታ ህዝብ ላደረገልን አቀባበል እጅግ በጣም ላቅ ያለ ክብርና ምስጋና አለኝ። ከዛ ውጪ እንደምታውቀው ጋሞ ጨንቻ ብቻ ሳይሆን ደቡብ ኢትዮጵያ ክልል በእግር ኳስ ስፖርት በጣም ፖቴንሻል ያለው አካባቢ ነውና ከዚህ አካባቢ ብዙ ስፖርተኞች ይወጣሉ። ከነዛ ውስጥ አንዱ ጋሞ ጨንቻ ክለብ ነው። በዚህ ክለብ ውስጥ ያለፉ ወጣቶች በጣም ለረጅም ዓመታት ሲታገሉ ነበረ። ይህን ህልም ለማሳካት እግዚአብሔር ረድቶን በብዙ ትግል ዛሬ እንደምታየው ለፕሪሚየር ሊጉ በቅተናል። እግዚአብሔር ይመስገን። እኔ የጋሞ ጨንቻ ደጋፊዎች ቃል የለኝም። በኢትዮጵያም ከኢትዮጵያም ውጪ ላሉ በአጠቃላይ እንኳን ደስ አላችሁ፣ እንኳን እግዚአብሔር ደስ አሰኛችሁ ማለት እፈልጋለሁ። እሞክራለሁ ትንሽ አሹ ጊዮጋካ ተሱንታይ ማቲያስ ለማጌተቴስ በጣም ከሂው ፋይታድስ ጎዴ ኢየሱስ ገላታ እኮ በጣም አጋቱ ቃል አገላጥው ባገደና በጣም ከኡፋይት ተርስተን ኖና ደጋፈታ ጎዴ አንጆ አሹ እንተና ጎዴ ኡፋይትስ ጋናስ ኮይስ ፕሪሚየር ሊግን ጋሞ ጨንቻ ካይና ግን ጥሩ ሎ ተፎካካሪ ግዳንደስ ጋራ ቆፓይስ ሎ ተፎካካሪ ቡድን ግዳንደስ ጋራ ቆፓይስ ኤሮሽ ጋላታ ጋሞ ጨንቻ እግር ኳስ ክለብ አምበል። እሺ ጋሞ ጨንቻ ወደ ኢትዮጵያ ፕሪሚየር ሊግ በማደጉ ምን ይሰማችሁ? ጋሞ ጨንቻ እንግዲህ ከዚህ በፊት ከአንደኛ ሊግ ወደ ከፍተኛ ሊግ ሲያድግ ያው ትልቅ ታሪክ የሰሩ ልጆች አሉ ስኳድ ውስጥና አሁን ደግሞ ዳግም ያኝ ልጆች ደግሞ ክለቡ ከከፍተኛ ሊግ ወደ ፕሪሚየር ሊግ ያስገባሉ። ያ ህዝብ በጣም ኳስ ይወዳል፣ ይገባዋልም የሚል ሙሉ እምነት አለኝ። ያንም ደግሞ በዓላማ ጽናት አድርገነዋል። ስለዚህ ይሄ ደስታችን የኛ የዞኑ ብቻ ሳይሆን አጠቃላይ የደቡብ ክልል ህዝብ ደስታ ነው ብዬ ነው የማስበውና እኛም ተጫዋቾች በጣም ደስተኞች ነን። ክልሉም ላደረገልን ነገር ሁሉ ይሄ እዚህ መንገድ ላይ ወጥተው የተቀበሉት ሁሉ ደስታቸው እጥፍ ድርብ ሆኖ ስላየን በጣም ደስ ብሎናል። ክልሉም በወከል እኛ አሁን 3ኛ ክለብ ሆነናል። ቀጣይ ዓመት ላይ በጣም ጥሩ ተፎካካሪ የሆነ ቡድን ሊጉ ላይ ክስተት የሆነ ቡድን ታያላችሁ። ያን ደግሞ በሚገባ
ቃል ብቻ ሳይሆን በስራ ተግባራዊ አድርገን ሜዳ ላይ እናሳያቸዋለን። ትልቅ ነገር ጠብቁ ቀጣይ ዓመት ላይ። እሺ በረከት ለማ እባላለሁ። ያለሁት የወላይታ ዲቻ ደጋፊ ነኝ። ከዛም የተነሳ ዛሬ ላይ በጣም ደስ ብሎኛል። በጣም ደስተኛ ሆኛለሁ። ምክንያቱም ሁለተኛ ደርቢ ወይም አምስተኛ ሆኖ በመገኘቱ ጋሞ ጨንቻ በመግባቱ በጣም ከልብ ያለፈ ደስታ አለኝ። በጣም ደስተኛ ሆኜ ነው ያለሁት። እዚህ ከወላይታ ነው የጋሞ ተወላጅ ነበርኩ። እዚህ ወላይታ ነኝ ያለሁት። በጣም ደስታ ተሰምቶኛል። በጣም ነው ደስ ያለኝ። በጣም ደስ አለኝ። ለደጋፊዎች እንኳን ደስ አላቸው እንኳን ደስ አላቸው ነው በቃ እኔ የምለው። በጣም ደስ ብሎኛል። እንኳን ደስ አላቸው። እንደዚህ አይነት ነገር ደጋግሞ እንዲደርስ በጣም እንግዲህ ተስፋውን እንጠብቃለን። ወደፊት ወይቦዲቲ ከተማም እንደዚህ ሲገባ በጣም እንደዚህ አይነት እንደምንቀበል ደስ ስላለኝ ነው። አንድ በመሆናቸው በጣም ተመችቶኛል። ደስተኛ ነኝ እኔ። ስለዚህ እንዲያድጉ የምፈልገው ቦዲቲ ደራማሎ አሉ። እነዚህ ደንዳሾ ክለቦችም ሌሎችም አረከማሉ። አርባ ምንጭ ሌሎችም እንዲያድጉ ወጣቶች እንዲሰሩ ይፈልጋሉ። መኖረው እዚህ ወላይታ ሶዶ ነው። የጋሞ ትውልድ ነኝ። ስለዚህ ጋሞ ጨንቻ በጣም በብዙ ዋጋ መክፈል ለዚህ ፍጻሜ ስለደረሰ እኛም ብቻ ሳይሆን ደቡብ ኢትዮጵያን ወክሎ ስለተገለጠ ከፍ ስላለ የሁላችን ደስታ ነው። ደስ ብሎኛል። አው አንደኛ ከኳስ ከስፖርት ጋር የህዝብ ስም ይጠራል፣ የሀገር ስም ይጠራል፣ የክልል ስም ይጠራል። ስለዚህ ሁሉም ማህበረሰብ ለኳስ ቦታ ሰጥተው ደግፈው ከፍ እንዲሉ በፋይናንሻልም በተለያየ በኢኮኖሚም በሳይኮሎጂም ህዝብ መደገፍ አለበት። ስለዚህ እንደዚህ ደግሞ ሌሎችም ወደ ላይ ከፍ ብለው አረካም ቦዲቲም ከፍ ብሎ እንዲወጣ የህዝቡ ድጋፍ ያስፈልጋል። እንኳን አብሮ ደስ አለን። ላሳያችሁት ክብር፣ ላሳያችሁት አንድነት ከምሽቱ 3 ሰዓት ጀምሮ የአንድ ትልቅ የዞን አስተዳዳሪ ኢሉካኑ ጨምሮ እጅግ ምንወደው የክልላችን የፖለቲካና የአስተዳደር ማዕከል የሆነችው ውቢቷ ከንቲባ እሳቸውና ሉካን ጨምሮ የክልል አመራር ቁጭ ብሎ የጋሞ ጨንቻ የጋሞ ድል የኛ ነው፣ የክልላችን አንዱ የባህል ዘርፍ ፓርቲያችን ከሰጠው ትኩረት ውስጥ ስፖርትን ከፍ አድርጋችኋል፣ ክልላችን ጭምር ከፍ አድርጋችኋል ብላችሁ ላሳያችሁትን አቀባበል በዞናችን በወረዳችን ፈጣሪ አብዝቶ ይስጣችሁ፣ ፈጣሪ ባርካችሁ ይላል። ያው እውነት ለመናገር እዚህ ድምቱ ከተማ ስንገባ ጀምሮ ቤታችን እንደገባን ሁለተኛ እውነት ለመናገር ላሳያችሁት አባቴ ጋር እንደመጣን እናቶች ጋር እንደመጣን ወንድሞች ጋር እንደመጣን
የእናንተ ደስታ የኛ ደስታ ብላችሁ ላደረጋችሁ ትብብር ላደረጋችሁ አቀባበል በጋሞ ጨንቻ ስምም እንደ ቦርድ አመራርም በዞናችን ስም እጅግ አድርጌ አመሰግናለሁ፣ አከብራችኋለሁ። መንግስት ኃላፊው የዞና ዋና አስተዳዳሪ የሶዶ ከተማ ከንቲባ እንደነገሩት ስፖርት ፍቅር ነው፣ ስፖርት አንድነት ነው። እውነት ለመናገር የኛ አባቶቻችን ከዚህ በፊት ወላይታ ዞንና ጋሞ አንድ ናቸው። የአንድ እናት ልጆች የአንድ አባት ልጆች ተዋዶ ተፋቅሮ አንዱ ለችግር ጊዜ ቀድሞ ደርሶ ለደስታ ጊዜ ቀድሞ ደርሶ ለሐዘን ጊዜ ቀድሞ ደርሶ በጋራ ደስታችን አብሮ ነው ሐዘናችን አብሮ ነው ብላችሁ ላሳያችሁት ደማቅ አቀባበል ሁሉም በልባችን በጋሞ ዞንም በጨንቻ ዞን አጠቃላይ እንደ ክልልም በልባችን እንደማተም ታትሞ ይኖራልና ላደረጋችሁት ከዚህ በፊትም የአርባ ምንጭ ከነማ ዋንጫ አሸንፎ ወደ ፕሪሚየር ሊግ ሲገባ እጅግ ላሳያችሁት ደማቅ አቀባበል ዳግም ደግሞ ጋሞ ጨንቻ ለዚህ ሲበቃ ደግሞ ላደረጋችሁት እውነት ለመናገር እኛ ስናስብ የነበርነውና የጠበቅነው እጅግ እኩል ነው። ወላይታ ወንድም የሆነው የተለመደው ወላይታ ህዝብ ያደርጋል ብለን ስናስብ ከጠበቅነው በላይ ነው ያደረጋችሁት። ወላይታዎች እያሉ ነው ዙሪያ ተገንተን ከዛ ከአዲስ አበባ የሚመጡትን ለመቀበል ስንመጣ እናንተን ደግሞ እዚህ በማየት በጣም ደስ ብሎኛል። ይሄ ደግሞ ምንን ያሳያል? አብሮነትን፣ አንድነትንና አካታችነትን የሚያሳይ አንድነት ስለሆነ በጣም ደስ ብሎኛል። ጋሞ ጨንቻ እግር ኳስ ክለብ ወደ ፕሪሚየር ሊጉ በመቀላቀሉ በጣም ደስ ብሎኛል። ያንን ተደስቼ እንዲሁም ቢሮ ነበረ ወላይታ ሶዶ ላይ ቢሮን ትቼ እነሱን ለመቀበል ወደዚህ መጥቻለሁ። በዛ አጋጣሚ ደግሞ እዚህ እናንተን በዳልቦ ማዞሪያ ሳየው በጣም ደስ ብሎናል። ይሄ የወንድማማችነት እና የአብሮነትን ስሜት የሚያሳይ አንድነት ስለሆነ ከልብ እናንተንም እያመሰገነን የኛ ልጆች ደግሞ ከሰፈር ወደ ፕሪሚየር ሊጉ ከፍ በማለት በጣም ደስ ብሎን እነሱን በሚዲያ እየደገፈን ነበረን። ዛሬ ደግሞ በአካል መተን እነሱን በአካል ከዚህ ዳልቦ ማዞሪያ ሆነን እንቀበላለን ብለን ስንመጣ ከእናንተ ያየነው ደግሞ አንድነት በጣም ደስ ብሎናል። ፕሪሚየር ሊጉ በመግባቱ እንደ ወላይታ ዲቻ ደጋፊ እጅግ በጣም ደስታ ተሰምቶናል። በተለይ እንደ ደቡብ ኢትዮጵያ ክልልም ተጨማሪ ክሌብ ሆኖ በመጨመሩ እንደ ወላይታ ዲቻ ደግሞ ስፖርት ክሌብ አንዱ ከአንዱ ጋር ተጋግዘን ተቀራርበን አንዱ አንዱን እንግዲህ ደጋፊ ሲባል ደግሞ 12ኛ ተጫዋች ነው። ይህ ተጫዋች ደግሞ ጋሞ ጨንቻንም ወላይታ ዲቻንም አርባ ምንጭ ከነማንም ሌሎችንም ከዚህ በፊትም ድጋፍ ስናደርግ ነበር። ይበልጥ ደግሞ ይሄ ጋሞ ጨንቻ ወደ ፕሪሚየር ሊግ በማደጉ እጅግ በጣም ደስ ብሎናልና እኔም እንኳን ደስ አላችሁ ለማለት ፈልጋለሁ። ወላይታዎች እያሉ